ዛሬውን አፋልጉን ባልነው መሰረት ወንድማችንን አግኝተነዋል። በዛ ቪዲዮ ላይ በመሃል ሲያልፍ ለቅጽበት የታየው ወንድማችን ዛሬ ታሪኩ እንደሚቀየር እርግጠኛ ነኝ። ተስፋዬ ይባላል ወንድማችን። ስለዚህ እንደ ስሙ እኛ ተስፋ እንሁነው፣ እሱ የሚለንን ደግሞ እንሰማለን። ሰላም ወንድሞቼ፣ ቤተሰቦቼ፣ የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? እኔ እንደምታየው በቃ ተቸግሬ ነው ያለሁት። በችግር ውስጥ አንዱን ስለ አንዱ ከሷ ደግሞ ታላላቆች አሉ የማስተምራቸውና በጣም ሲቃያየው ስለሆነ የኢትዮጵያ ሕዝብ እስኪ ለኔ እንዲው የቻላችሁትን ነገር ከዚህ ከልመና ወጥቼ የምሰራበትን መንገድ አመቻቹልኝ። ምን ያክል ልጆች ነው ያሉ ያልከኝ? 4 ልጆች። 4 ልጆች? አዎ 4 ልጆች። እሺ የሚስትህ ሁኔታስ? ሚስቴን ያማታል፣ ካልጋ መነሳት አትችልም እና እኔ ነኝ በቃ እየለመንኩ በዛ በዚህ ያደረኩኝ የማስተዳድራቸው። ሁለቱ ተማሪዎች ናቸው፣ ህፃናቶች ናቸው። የ6 ዓመት እና የ5 ዓመት፣ አንደኛው ትልቅ ነው። በቃ ያለውበት ሁኔታ በጣም አስቸጋሪ ነው። ፖሊሶች ወደዛ ወደዚህ ሲያደርጉኝ በጣም ሲቃያየው ነው ልጆቹን የማስተዳድራቸው። ምን እንደምትሰራው ስራ ምናምን ሰራው ነገር? ስራ ምንም የለኝም። በፊት ነበር የምሰራው የቀን ስራ ምንም ሰራ ነበረ። አሁን በቃ እሷን ሲያማት ሙሉ ለሙሉ ምንም ልጆቹን መጣያ ሳጣ ልጆቹን ማደሪያ ምንም እያደረኩ እያዋልኩኝ እኔ በቃ የሚረዳኝን ሰው እየፈለኩኝ 5-10 ነው የምለምን። ቤተሰብ እንግዲህ እንደምታዩት ነው። 4 ልጆች ነው የሚያስተዳድረው ወንድማችን ተስፋዬ። ይሄ ነገር አጋጣሚ አይደለም፣ እግዚአብሔር ፈቅዶና አስቦ ያደረገው ነገር ነው የሚመስለኝ። እኔ እንግዲህ በጣም መታገዝ ያለ ወንድማችን ነው አሁን እያገኘን ያለ ነው ማለት ነው። ተስፋዬን ማግኘት የምትፈልጉ ሰዎች ደግሞ በውስጥ መስመር ልታወሩን ትችላላችሁ። ስልክ ቁጥሩን እሰጣችኋለሁ። ማገዝ የምትፈልጉ ሰዎች ልታግዙ ትችላላችሁ። ማስታወቂያ ማሰራት የምትፈልጉ ሰዎች ማስታወቂያ ማሰራት ትችላላችሁ ማለት ነው። ወንድማችንን በተለያየ መልኩ ልናግዘው ይገባል ማለት ነው። እንደሰማችሁት ነው ያለበት የቤተሰብ ሁኔታ ትንሽ የሚያሳዝን ነው።